ሰላም እንዴት ናችሁ? ፍቅር ተፈራ ነኝ። ዛሬ ከኔ ጋር በአዲስ ቻፕተር ተገናኝተናል። በዚህ ቻፕተር የምንነጋገረው አፍሪካ ኢን ዘ ኮሎኒያል ኤክስፒሪየንስ ምን ይመስል እንደነበረ ከ1880 እስከ 1960 በነበረው ኮሎኒያል ኤክስፒሪየንስ ምን ይመስል ነበረ አፍሪካ ውስጥ። ከዛም በተጨማሪ ደግሞ የአፍሪካ ፒፕል ምን አይነት ሪስፖንስ አሳዩ ለዚህ ኮሎኒያል ኤክስፒሪየንስ ወይም ደግሞ ኤክስፓንሽን ማለት ነው ምን ይመስል ነበረ የሚለውን በዚህ ሌሰን ዲስከስ የምናደርግ ይሆናል ማለት ነው። እንጀምር። እዚህ ሌሰን ላይ መጀመሪያ የምናገኘው እንዴት ኢሌጂቲሜት ትሬድ ወደ ሌጂቲሜት ትሬድ መጣ የሚለውን ኮንሰፕት ነው። መጀመሪያ ቃላቶቹን ራሳቸውን ዲፋይን አድርገናቸው እንጀምር። ኢሌጂቲሜት የሚለው ቀጥታ ቃሉን ስትተረጉሙት ኢሌጋል የሆነ ነገር ማለት ነው አይደለ? ወይም ደግሞ ከህግ ውጭ የሆነ ኢሌጋል የሆነ ህግን የሚጥስ የሆነ ነገር ማለት ነው። ሌጂቲሜት ደግሞ በተቃራኒው ሌጋል የሆነ ማለት ነው። ስለዚህ ሁለቱን ኮንሰፕት ይዘን ሀሳቡን ዲስከስ እናደርጋለን ማለት ነው። ኢሌጂቲሜት ትሬድ ተብሎ እዚህ ጋር ሜንሽን የተደረገው ትራንስአትላንቲክ ስሌቭ ትሬድ ነው። እንግዲህ ትራንስአትላንቲክ ስሌቭ ትሬድ ትሪያንግል ቅርጽ ያለው ነው። ከአፍሪካ ባሪያዎች ወደ ዩሮፕ እና ወደ ሌሎች ሀገራት የሚላኩበት ትራያንግል ነበር ይህ ትራያንግል። ይህ ትራንስአትላንቲክ ስሌቭ ትሬድ ኢሌጂቲሜት ትሬድ ተብሎ ተጠቅሷል እዚህ ጋር። ለምንድን ካላችሁ ደግሞ ኢሌጂቲሜት ትሬድ የተባለበት ምክንያት ግብይት ላይ የሚውሉት ወይም ደግሞ የሚሸጠውና የሚገዛው በዛ ጊዜ ምንድን ነው ሂውመንስ አዝ ጉድስ ልክ እንደ እቃ ወይም እንደ ሸቀጥ ይገዛ የነበረው የሰው ልጅ ነበረ በወቅቱ። ስለዚህ ይህ ነገር ትሬዱን ኢሌጂቲሜት ህጋዊ ያልሆነ ትሬድ አስብሎታል ማለት ነው። ይህ ኢሌጂቲሜት ትሬድ የተባለው ትራንስአትላንቲክ ስሌቭ ትሬድ በብዙ ፋክተሮች እና በብዙ ፎሪን ፓወሮች ጥረትና ባደረጉት አስተዋጽኦ አቦሊሽ እንደተደረገና ሙሉ ለሙሉ ይህ ስሌቭ ትሬድ እንደቆመ እዚህ ጋር ተቀምጦልናል። ብሪቲሽ ኤንድ አዘር ፑሽድ ፎር ኒው ትሬድ ሲስተም። ይሄ ኢሌጂቲሜት ትሬድ ሲስተም ወጥቶ አዲስ ትሬድ ሲስተም ኢንትሮዲውስ እንዲሆን ምክንያት ሆነዋል። ብሪቲሽ እና ሌሎች ሀገራት ማለት ነው በህብረት ሆኖ አዲስ ኢንትሮዲውስ ያደረጉት ትሬድ ሲስተም ሌጂቲሜት ትሬድ የሚባለውን ትሬድ ነው ማለት ነው። ከኢሌጂቲሜት ትሬድ በተቃራኒ የሆነ ነው። ይሄ ሌጂቲሜት ትሬድ ኢዝ ፎከስድ ኦን ጉድስ ኖት ስሌቭስ፣ ባሪያዎች ላይ ሳይሆን እቃዎችን በመሸጥ ላይ ነው ትኩረት ያደርግ የነበረው። ስለዚህ በዚህም ምክንያት ሌጂቲሜት ትሬድ ሊባል ችሏል ማለት ነው። እዚህ ሌጂቲሜት ትሬድ ላይ ምንድነው ትሬድ የሚደረገው ወይም የሚሸጠው ምንድነው የሚገዛው ምንድነው ስንል It focused on goods like gum, groundnuts and palm oil. በወቅቱ እነዚህ ነገሮች ነበሩ በአብዛኛው ግብይት ላይ ይውሉ የነበረው ማለት ነው። በተለይም ደግሞ palm oil became top export by mid 19th century። በ19ኛው ሴንቹሪ በጣም ኤክስፖርት ከሚደረጉ እቃዎች መካከል palm oil አንዱ ነው ማለት ነው። ነገር ግን ይህ ትሬድ እንደዚህን ተስፋፍቶ no real economic benefit for more Africans mainly profited African elites and merchants። የሌጂቲሜት ትሬድ መስፋፋቱ ወይም ይሄ ኢንትሮዲዩስ የተደረገው አዲስ ሲስተም የአፍሪካውን ህዝብ አልጠቀመውም። ይልቅም ከላይ ያሉት ዌልዚ የሆኑትን መርቻንቶችና ሩለሮች ነው ሲጠቅም የተመለከት ነው እዚህ ጋር ማለት ነው። ምክንያቱም ከላይ ያሉት እነሱ ናቸው። መርቻንት ዌልዚ የሆኑት መርቻንት አብዛኛውን ጊዜ ትሬድ ሩቱን የሚቆጣጠሩት እነሱ ናቸው። ስለዚህ ከትሬድ ላይ የሚገኘውን ትርፍም የሚወስዱት እነሱ ናቸው እንጂ ወደ ህዝቡ አይደርስም ማለት ነው። ስለዚህ በዚህ መንገድ ህዝቡ ሳይሆን ከላይ ቶፕ ላይ ያሉት ሩለሮች ዌልዝ መርቻንቶች ሲጠቀሙ እንደነበረ እንረዳለን ማለት ነው። ከጊዜ ሂደት በኋላ ግን ዩሮፒያኖች ይህንን ሌጂቲሜት ትሬድ የተባለውን ኢምፖርትና ኤክስፖርቱን ሲቆጣጠሩት እንደነበረ ከዚህ በኋላ ባለው ሌሰናችን እንረዳለን። ዩሮፒያንስ ዶሚኔትድ ቦዝ ኤክስፖርት ኤንድ ኢንተርናል ትሬድ። ኤክስፖርት የሚደረገውን ትሬድንም እንዲሁም ደግሞ እዚህ አፍሪካ ውስጥ የነበረውንም ትሬድ ዶሚኔት እንዳደረጉት በዋነኝነት እነሱ መያዝ እንደጀመሩ እንረዳለን። እነዚህም ዩሮፒያኖች they acted as middlemen, gained huge profits and they created a commercial rivalry among Europeans. እነዚህ ዩሮፒያኖች ሚድልመን ነበሩ ለሚደረገው ትሬድ በመካከል ትሬዱን የሚያስፈጽሙት ከመሃል ሆኑ እነዚህ ዩሮፒያኖች ናቸው። ስለዚህ ከነዚህ ከሚያገኙት ከትሬዱ ላይ በጣም ብዙ ፕሮፊት ወይም ትርፍ ማግኘት ጀመሩ። ይህም ትርፍ ማግኘት ደግሞ በዩሮፒያን ሀገራት መካከል ራይቫለሪ እንዲፈጠር ጸብ እንዲፈጠር አድርጓል። ምክንያቱም ከፍተኛ ፕሮፊት ስለሚገኝ በዚህ ትሬድ እኔ ሊያዘው ተብሎ በመካከላቸው ራይቫለሪ ተፈጠረ ማለት ነው። ይህም ራይቫለሪ በኋላ በጣም በቃ ትልቅ ተጽዕኖ ያሳደረው ምን ላይ ነው ካላችሁ ስክራምብል ኦፍ አፍሪካ ነው። ዩሮፒያኖች እየተስፋፉ በመጡ ቁጥር ይህንን ትሬድ እየያዙ በመጡ ቁጥር አፍሪካን ስክራምብል ማድረግ ወይም መከፋፈል ነው የጀመሩት። ከሆነ ታይም በኋላ ኢቬንቹዋሊ ስክራምብል ነው ያደረጓት። አፍሪካን በስነስርዓት ቁጭ ብሎ ይከፋፈሏት ነበረ። በኋላ ላይ በደንብ በዝርዝር የምናየው ይሆናል። ግን ስክራምብል ኦፍ አፍሪካ ለሚባለው ኢቨንት ያበቃቸው ነው ይህ የአዲስ ትሬድ ሲስተም ኢንትሮዲውስ መደረጉ ማለት ነው። ከዛም በተጨማሪ
ኢምፔሪያሊዝም የራሱ አስተዋጽኦ አለው በዚህ ኮሎኒያል ኤክስፓንሽን ላይ። እንግዲህ ኢምፔሪያሊዝም በመጀመሪያው ቻፕተር ዲስከስ እንዳደረግነው የምታስታውሱ ከሆነ የምን ውጤት ነው? የካፒታሊዝም ኤክስፓንድ ማድረግ ወይም ኤክስፓንሽን ኦፍ ካፒታሊዝም ያመጣው ነገር ነው ኢምፔሪያሊዝም የምንለው ስርዓት። ምን ማለት ነው? አንድ ዌልዚ የሆነ ኔሽን አለ፣ በተለይ በኢንዱስትሪያል ሪቮሉሽን ታይም በኢንዱስትሪው ያደገ እና ዌልዚ የሆነ ሀገር አለ። በተቃራኒው ደግሞ ኢንዱስትሪያል ሪቮሉሽንን ያልተቀበለ ገና ሌት የሆነ ዊክ ሀገር አለ። ስለዚህ ኢምፔሪያሊዝም ስርዓት ምንድነው? ዌልዚ የሆነው ኔሽን ዊክ የሆነው ኔሽን ይገዛል ወይም ቦታዎችን ወስዶ ዶሚኔት አድርጎ ያስተዳድራል የሚል ኮንሰፕትን የያዘ እንደሆነ ተነጋግረናል ስለ ኢምፔሪያሊዝም። ስለዚህ ኢምፔሪያሊዝም የካፒታሊዝም መስፋፋት ውጤት የሆነ ነገር ነው። ኢሮፒያን ፓወርስ ዋንትድ ፉል ኮንትሮል ኦፍ አፍሪካን ኮሎኒስ። እንግዲህ አፍሪካን ኮሎኒስ ላይ ኢሮፒያኖች በጣም ትልቅ ኢንተረስት እንደነበራቸው እንረዳለን። ይህም የሆነው ምንድነው? አፍሪካ የብዙ ሮ ማቴሪያሎች የብዙ ሪሶርሶች ባለቤት ስለሆነች ኢሮፒያኖች ደግሞ የሚቸገሩት ነገር ነበር በወቅቱ ሮ ማቴሪያልስ። በተለይ ከኢንዱስትሪያል ሪቮሉሽን ክራይሲስ በኋላ በጣም የሮ ማቴሪያል እጥረት ስለነበረ አፍሪካ ውስጥ ደግሞ በተሻለ ይሄ ነገር እንዳለ እንረዳለን። ስለዚህ ኢንተረስት የነበራቸው አፍሪካ ላይ ብዙ ሮ ማቴሪያል ስላለ ነው ማለት ነው። ኢቭን ጀርመኒ እና ኢታሊ ከዩኒፊኬሽናቸው በኋላ ዩኒፊኬሽናቸውን ከጨረሱ በኋላ ይሄንን ስክራምብል ኦፍ አፍሪካ ጆይን እንዳደረጉ እንረዳለን። ወደዚህ ስክራምብል ኦፍ አፍሪካ ወደሚባለው ነገር እንደገቡ እንረዳለን ማለት ነው። ኢኮኖሚክ ክራይሲስ ፑሽድ ዩሮፕ ቱ ሲክ ኒው ማርኬትስ። ቅድም ሜንሽን ያደረኩላችሁ ከኢንዱስትሪያል ሪቮሉሽን በኋላ የተፈጠረው ኢኮኖሚክ ክራይሲስ ዩሮፕ በግድ ወደ አፍሪካ እንድትመጣ ፑሽ አድርጓታል። ምክንያቱም አፍሪካ ላይ ብዙ ሪሶርስ አለ፣ ብዙ ሮ ማቴሪያል አለ። ስለዚህ ይህንን ነገር ለማግኘት ያስችላት ዘንድ ወደ አፍሪካ እየመጣች ኮሎናይዝ እንዳደረገች እንረዳለን። እዚህ ጋር እንግዲህ እንዴት አፍሪካን ዲቫይድ እንዳደረጓት እርስ በርስ እንዴት እንደተከፋፈሏት ነው የምንረዳው። ብሪቴን ኤንድ ፍራንስ ዲቫይድድ ዌስት አፍሪካ። እንግዲህ ሁለቱ ዌስት አፍሪካን እንደተከፋፈሉ እንረዳለን። ብሪቴን እና ፍራንስ ከ1870 እስከ 80 በነበረው ፒሪየድ እንደተከፋፈሉ እንረዳለን። በርሊን ኮንፈረንስ ፎርማላይዝድ ዲስ። እንግዲህ በርሊን ኮንፈረንስ አንደኛውም የተሰበሰቡበት ምክንያት አፍሪካን ለመከፋፈል ነበረ። በዚህ ኮንፈረንስ እንግዲህ ብዙ ዩሮፒያን ፓወርስ አፍሪካን ተከፋፍለው ወስደዋታል። አፍሪካ was shared among European powers as I mentioned now። ከዛም በተጨማሪ this began the colonial conquest of Africa። እንግዲህ ይሄ ነገር እየተስፋፋ መጣ። አፍሪካ ውስጥ የኮሎኒያል ኮንኳስት የምንለው ነገር እየተስፋፋ ነው የመጣው። ብዙ ዩሮፒያን ፓወሮች በተለያዩ እንደዚህ አይነት በርሊን ኮንፈረንስን በመሳሰሉት እየተሰባሰቡ አፍሪካን ሲከፋፈሏት ነበረ። በዚህ መንገድ ኮሎኒያል ኤክስፓንሽን እየተስፋፋ እንደመጣ እንረዳለን። ይሄ ኮሎኒያል ኤክስፓንሽንም እየተስፋፋ ሲመጣ ብዙ አዳዲስ ነገሮች ኢንትሮዲውስ ተደርገዋል። ለምሳሌ ስቲም ሺፕስ፣ ሪፍልስ፣ ማላሪያ ድራግስ ሄልፕድ ዘ ኮንኳስት። እንግዲህ ኮንከር ለማድረግ ወይም አፍሪካን ለመያዝ ሲመጡ እነዚህን አዳዲስ ነገሮች ኢንትሮዲውስ አድርገዋል። በወቅቱም የወባ በሽታ አስቸጋሪ ሁኔታ ላይ ስለነበረ ማላሪያ ድራግን አፕላይ አድርገዋል ማለት ነው። ስሞል በት ትሬንድ ዩሮፒያን አርሚስ ቢት ላርጀር አፍሪካን ፎርስ። እንግዲህ አፍሪካን ፎርስ በቁጥር ብዙ ቢሆኑም ትንሽ ከሆኑት ከኢሮፒያን ወታደሮች ጋር ሲወዳደሩ አፍሪካኖች ምንም ማለት አይደሉም። ለምንድን ነው? ኢሮፒያኖች ትንሽ ቢሆኑም የሰለጠኑ የተደራጁ አርሚን ያላቸው፣ ሲቀጥል ደግሞ የሚጠቀሟቸውም ዊፐንስ ኮምፔርድ ቱ ዘ አፍሪካንስ የማይገናኝ ነው ማለት ነው። ስለዚህ በዚህ መንገድ በቁጥር አናሳ ቢሆንም ኢሮፒያን የላርጅ የሆነውን የአፍሪካን ፎርስ ቢት ለማድረግ ለማሸነፍ ብዙ እንዳልተቸገሩ እንመለከታለን። ሬልዌይስ ኤንድ ቦትስ ሜድ ትራንስፖርት ፋስተር ኤንድ ቺፐር። እንግዲህ እነዚህ ሁሉ ኢንትሮዲውስ የተደረጉ ነገሮች ናቸው። እንግዲህ ዲዩሪንግ ዘ ኮሎናይዜሽን ታይም ሬልዌዎችና ቦት ነበሩ። ስለዚህ ትራንስፖርቱን ኢዚ አድርጎታል ማለት ነው። ከዛም በተጨማሪ ኮሚኒኬሽን ኢምፕሩቭ እንደተደረገ፣ ቴሌግራፍ የሚባለው የኮሚኒኬሽን የመግባቢያ መንገድ ኢንትሮዲውስ እንደተደረገ እንረዳለን። ይሄ እንግዲህ ኮሎናይዜሽኑ የጀመረ በነበረበት ታይም ላይ ነው። ከዛም በተጨማሪ ኒው ኢንዱስትሪስ ኒድድ ሮ ማቴሪያልስ ኤንድ ፉድ። ቀደም ብዬ ሜንሽን እንዳደረግኩላችሁ በኢንዱስትሪያል ሪቮሉሽን ክራይሲስ ምክንያት የሮ ማቴሪያል ሾርቴጅ ነበረ። ለዚህም ነው ኢሮፓውያኖች አፍሪካኖች ላይ አይናቸውን የጣሉት። ባንክስ ኤንድ ማርኬትስ ግሪው ቱ ሰፖርት ፋክተሪስ። እነዚህን ፋክተሪዎች ሰፖርት ለማድረግ ደግሞ ገበያዎች፣ ከዛም በተጨማሪ ባንኮች እንግዲህ ያው ለሴቪንግ እንዲሁም ሎን ለመስጠት እነዚህን ሁሉ ብዙ አስተዋጽኦ ስለሚወጡ ስላላቸው ባንኮችና ማርኬቶች ሰፖርት አድርገውታል ፋክተሪዎችን በዛ ጊዜ ማለት ነው። ኮሎኒስ ሰፕላይድ ማቴሪያልስ ኤንድ ቢካም ኒው ማርኬትስ። በየቦታው አዳዲስ ገበያዎች እንደተከፈቱ እንረዳለን። ቴክ አድቫንስስ ሜድ ግሎባል ትሬድ ኢዚየር። በወቅቱ የነበረው እንግዲህ ቴክ አድቫንስ ወይም ደግሞ አዳዲስ ነገሮች ኢንትሮዲውስ መደረጋቸው ግሎባል ትሬዱን ዓለም አቀፍ ንግዱን ኢዚ እንዳደረገው እንረዳለን ማለት ነው። ነገር ግን እዚህ ላይ ስለ ትሬድም ሲነሳ ስለ ሮያል ኔቪ ብቻ በአርሚ ጥንካሬ ሲነሳ ቀድማ ሜንሽን የምትደረገው በወቅቱ ብሪቴን ነበር። ብሪቴን እንግዲህ በጣም በወቅቱ ከነበሩት ከሁሉም ጠንካራ የሆነ ስትሮንገስት ኔቪ ኤንድ አርሚ የነበራት። ኔቪ ማለት የባህር ኃይል ማለት ነው በአማርኛ። ይሄ ባህር ላይ ጀልባ ያላቸው የራሳቸው ሀገራቶች አሉ። እንደነዛ ሁሉ ብሪቴንም ነበራት። በወቅቱ ደግሞ ተወዳዳሪ የሌላት ጠንካራ የባህር ኃይልና እንዲሁም ደግሞ ወታደር
የነበራት ነበረች በወቅቱ ብሪቴን ማለት ነው። other powers copied Britain's military strength እንግዲህ ሌሎች ሀገራትም ኢቬንቹዋሊ የብሪቴንን ጥንካሬ ኮፒ እያደረጉ ወደ ራሳቸው ሲያመጡ እንደነበረ እንረዳለን። ship building and weapons boosted militarism. Europe raced to control more colonies እንግዲህ ዩሮፕ አዳዲስ ነገሮችን እንደዚህ ኔቪዎች፣ አርሚ እንደዚህ አዳዲስ ነገሮች ዊፐኖችም ኢንትሮዲዩስ በተደረጉ ቁጥር ኮሎኒያል ኤክስፓንሽኗን ሞር እያስፋፋች እንደመጣች እንረዳለን ማለት ነው። ሶ ይሄ ኢምፔሪያሊዝም ወይም ደግሞ ዌልዚ ኔሽኖች ዊክ የሆኑትን በመግዛታቸው ምን አመጣ ወይም ዋት ዲድ ኢት ኮስት ካላችሁ በአፍሪካ በጣም ሁሉም ኮሎናይዝ ተደርገው ነበር። ሁሉም ስቴቶች ማለት ይቻላል ኤክሰፕት ኢትዮጵያ ኤንድ ላይቤሪያ ሁሉም ኮሎናይዝ ተደርገው ነበረ። እነዚህ ሁለቱ ስቴቶች ግን ኢንዲፔንደንት ሆነው መቆየት ችለዋል ማለት ነው። ሌሎቹ ሙሉ ለሙሉ ኮሎናይዝ ተደርገዋል። ኔቲቭ ገቨርንመንትስ ዌር ዲስትሮይድ። አንድ ሀገር ኮሎናይዝ ከመደረጓ በፊት የራሷ የሆነ ኔቲቭ ገቨርንመንት ይኖራታል ሀገሪቷን የሚያስተዳድር። ነገር ግን ኮሎናይዝ ከተደረገ በኋላ ሙሉ ለሙሉ ይህ ኔቲቭ ገቨርንመንት ኦቨርትሮን እንደተደረገ ወይም ዲስትሮይ እንደተደረገ እንመለከታለን ማለት ነው። ኮሎናይዝድ ፒፕል ፎት ኢን ወርልድ ዋር 1 ፎር ዴር ኮሎናይዘሮች። እንግዲህ ኮሎናይዝድ የተደረጉት ሰዎች ኮሎናይዝ ላደረጓቸው ሀገራት ከነሱ ጋር ተቀላቅለው የመጀመሪያው ዓለም ጦርነት ላይ ራሱ እንደተዋጉ እንረዳለን። እንግዲህ ይህ ጦርነት ለአፍሪካኖች ወይም በዛ ወቅት ኮሎናይዝ ለተደረጉት ህዝቦች ምንም ማለት አልነበረም፣ ግን በማያገባቸው ምንም በሌሉበት ጦርነት ሲዋጉ እንመለከታለን። ምክንያቱም በገዢዎች ስር ስለሆኑ ለገዢዎቻቸው የመታዘዝ ግዴታ ነበረባቸው ማለት ነው። ባይ 1914 ኦልሞስት የመጀመሪያው ዓለም ጦርነት ሊጀመር አካባቢ ማለት ነው የዓለም 85% አንደር ኮሎኒያል ሩል በየቦታው ኮሎኒያል ኤክስፓንሽን በየቦታው ነበረ። 85% የሚሆነው ያህል ኮሎኒያል ሩል ስር የነበረ ነው ማለት ነው በዚህ ወቅት። the partition of Africa motives and process እንግዲህ የስክራምብል ኦፍ አፍሪካ ወይም ፓርቲሽን ኦፍ አፍሪካ ሞቲቭ ምንድን ነበር ኢኒሺየት ያደረጋቸው ነገር፣ ከዛም በተጨማሪ ደግሞ ፕሮሰሱ ምን ይመስል ነበር ስንል ዩሮፕ become powerful after the industrial revolution እንግዲህ ኢንዱስትሪያል ሪቮሉሽን በጣም ብዙ ቤኔፊት ነው የሰጠው ለዩሮፕ ሀገሮች። ስለዚህ ከዚህ በኋላ ፓወርፉል እየሆኑ እንደመጡ እንረዳለን። ከዛም በተጨማሪ they advanced in medicine, weapons, transport and communication በእነዚህ ሁሉ ኤሪያዎች ስፔሻላይዝ እንዳደረጉ አድቫንስ እንዳደረጉ እንረዳለን። ከዛም በተጨማሪ ኢኮኖሚክ ክራይሲስ in the 1870s pushed Europe to seek new markets ይሄ ቅድም ሜንሽን አድርጌዋለሁ። ኢንዱስትሪያል ሪቮሉሽን የራሱ ያመጣው ክራይሲስ አለ። ሶ ለራው ማቴሪያልስ የነበረው ዲማንድ እየጨመረ እንደመጣ እንረዳለን። አፍሪካ offered resources and markets for European industries በወቅቱ ለነበሩት European industries እንግዲህ አፍሪካ ሪሶርስን ትሰጥ እንደነበረ እንረዳለን ማለት ነው። ነገር ግን ምንም አትጠቀምም እሷ። ሞቲቭስ ቢሃይንድ ዘ ፓርቲሽን ከፓርቲሽኑ በስተጀርባ ያለው ሞቲቭ ምን ይመስላል የሚለውን ደግሞ እንመልከት። ኢሮፒያንስ ፊርድ ራይቫልስ ጌይኒንግ ኮሎኒስ ፈርስት እንግዲህ ሞቲቭ የሆነው ነገር ኮሎኒያል ኤክስፓንሽን በጣም እንዲስፋፋ ሞቲቭ የሆነው ነገር በራሳቸው በኢሮፒያን ሀገራት መካከል ያለው ራይቫላሪ ነው። በሁለቱ በሀገራቶቹ መካከል ያለው እርስ በርስ መፈራራት ኮሎኒያል ኤክስፓንሽን ቶሎ እንዲስፋፋ ምክንያት ሆኗል። ምክንያቱም ሳይቀድም መቅደም የሚባል ነገር አለ አይደለ? እንደዛ ለማድረግ አስበው በጣም በመካከላቸው ራይቫላሪ እንደነበረ እንረዳለን። ኮሎኒስ ጌቭ ናሽናል ፕራይድ ኤንድ ግሎባል ኢንፍሉዌንስ በተመሳሳይ። ከዛም በተጨማሪ አፍሪካን ላንድስ ሲን አስ ሶርስ ኦፍ ሮ ማቴሪያልስ እዚህ ጋር በጣም ኪ መያዝ ያለባችሁ ፖይንት ፈተናም ላይ ይመጣል። ዩሮፒያኖች ለምንድን ነው ኢንተረስት የነበራቸው አፍሪካንስ ላይ ከተባለ ምንም ሌላ ሪዝን የለውም። ዋነኛ ምክንያቱ ሮ ማቴሪያል ነው ማለት ነው። ይቺን ሀሳብ በደንብ ያዟት። እዚህ ምስል ላይ የምትመለከቱት ስክራምብል ኦፍ አፍሪካ ምን ይመስል እንደነበረ ነው በዚህ በተጠቀሰው ፒሪየድ። እዚህ እንግዲህ ይሄን የምታዩት የአፍሪካ ማፕ ነው እዚህ ጋር ያለው እና እነዚህ ዙሪያን ከበው የምታያቸው ሰዎች እነዚህ ሁሉ ዩሮፒያንስ ናቸው እና ሲጎትቱት ታያላችሁ። እንግዲህ ይሄ ምን ማለት ነው? እንዴት ስክራምብል እንዳደረጓት አፍሪካን ለራሳቸው እንዴት እንደወሰዷት እንደተከፋፈሏት የሚያሳይ ኢሜጅ ነው። በዚህ ብዙ ነገር ትረዳላችሁ ብዬ አስባለሁ። አፍሪካ ኦልሶ ኦፈርድ ኒው ፕሌስ ቱ ሴል ጉድስ እንግዲህ ለዩሮፒያኖች አፍሪካ አዳዲስ እቃዎቻቸውን የሚሸጡባቸውን ቦታዎች እንደሰጣቸው እንመለከታለን። ሶ the role of Britain እና ጀርመኒ ደግሞ እዚህ ጋር ምን ይመስል ነበር የሚለውን ዲስከስ እናድርግ። Britain led African trade with its large navy እንግዲህ ብሪቴን በጣም ጠንካራ የሆነ ላርጅ የሆነ ኔቪ አላት ብለናል። በዚህ ኔቪ ነው እንግዲህ የአፍሪካን ትሬድ ስትቆጣጠር የነበረው ከላይ ሆና ማለት ነው። ብሪቴን ሴት አፕ ትሬዲንግ ፖስትስ ኤንድ ኮስታል በተለይ ያው ጠንካራ የሆነ ኔቪ ስላላት ባህር ኃይል ስላላት ኮስታል ኤሪያዎች ላይ የውሃማ አካላት ላይ ዶሚኔት ለማድረግ ብዙ አትቸገርም። ያው ያላት ፓወር ራሱ ይበቃታል ማለት ነው። ጀርመኒ ደግሞ ሺ ኢንተርድሌት ቀስ ብላ ገባች። ከዛ በኋላ ግን ቶጎላንድ፣ ካሜሩን፣ ናሚቢያ እነዚህን ቦታዎች
በቁጥጥሯ ስር እንዳደረገች እንረዳለን። ቢዝማርክ ኮልድ እንግዲህ ቢዝማርክን በምን ታስታውሱታላችሁ? ጀርመን ዩኒፊኬሽን ላይ በጣም ጀግና ሰው ብለን ሜንሽን ያደረግነው ሰው ነው ቢዝማርክ። ይህ ሰው ኮልድ ፎር ኤ ኮንፈረንስ ቱ ማኔጅ ራይቫል ክሌምስ። በጣም ይሄ ራይቫል ክሌምስ እየተፈጠረ መጣ። እንዴት ነው? በኤሮፓያን ሀገሮች ላይ ይሄን ቦታ ይይዛለሁ ይሄን ቦታ ይይዛለሁ የሚላለ መስማማት እየመጣ ስለሆነ ኮንፈረንስ ጠርቶ ኦፊሻሊ እዛው ተነጋግሮ ይሄን ቦታ እንተውሰድ ይሄን ቦታ እኔ ልውሰድ ተብለው የሚነጋገሩበትን ኮንፈረንስ እንደጠራ እንዳመቻቸ እንረዳለን ማለት ነው ቢዝማርክ። ተሰብስበውም በርሊን ኮንፈረንስ የሚባለውን ስምምነት ወይም ኮንፈረንስ አካሄዱ። ይሄ ስምምነት ወይም በርሊን ኮንፈረንስ ሄልድ ኢን በርሊን የተደረገው በርሊን ውስጥ ነው። ኮንፈረንሱ እንዲደረግ ያነሳሳው ሰው ደግሞ ቢዝማርክ ይባላል ማለት ነው። የዚህ በርሊን ትሪቲ የበርሊን ኮንፈረንስ ጎሉ ምንድነው? ዋነኛ የተሰበሰቡበት ዓላማ ምንድነው ካልን it was to avoid European conflict over African land ከጊዜ ወደ ጊዜ እየጨመረ እየተባባሰ የመጣውን በአፍሪካን ላንድ ላይ ያለው በኢሮፓያኖች መካከል ያለው አለመስማማት እንዲፈታ ያስችል ዘንድ ነው እንግዲህ ዋነኛ ዓላማው የዚህ የበርሊን ኮንፈረንስ ማለት ነው። እዚህ በርሊን ኮንፈረንስ ላይ 13 ዩሮፒያን ካንትሪዎች አቴንድ ማድረግ ችለዋል። ነገር ግን ኖ አፍሪካን ኔሽንስ ዌር ኢንቫይትድ ምንም አይነት አፍሪካን ኔሽን እዚህ በርሊን ኮንፈረንስ ላይ አልነበሩም ማለት ነው። የዚህ የበርሊን ኮንፈረንስ አውትካሞቹ ምን ይመስል ነበር የሚለውን ደግሞ ሊስት እናድርግ። የመጀመሪያው ሊዮፖልድ ኦፍ ቤልጅየም። ሊዮፖልድ የሚባለው የቤልጅየም ንጉስ የነበረ ነው በወቅቱ። ጋት ኮንጎ ፍሪ ስቴት ኮንጎ ፍሪ የሆኑ ስቴቶችን እንዳገኘ ይህ ንጉስ እንረዳለን በዚህ ኮንፈረንስ ማለት ነው። ከዛም በተጨማሪ ፍራንሲስ ክሌም ቱ ፍሬንች ኮንጎ ዌር አክሰፕትድ። ፍራንስ ፍሬንች ኮንጎ አካባቢን ትፈልግ እንደነበረ ክሌም አድርጋ ነበር። ይህም አክሰፕት ተደርጎ ተፈቅዶላታል። ከዛም በተጨማሪ ፖርቹጋል ደግሞ ኮንጎ ክሌም ካደረገቻቸው አካባቢዎች እንዳላገኘች ሉዝ እንዳደረገች እንረዳለን። ከዛም በተጨማሪ እዚህ ኮንፈረንስ ላይ አንድ ዲክሌር የተደረገው ነገር ምንድነው? ፍሪ ትሬድ ኢን ኮንጎ ቤዚን ኤንድ ናቪጌሽን ኦን ኒጀር። ይሄ ምንድነው? ፍሪ ትሬድ የሚባለው እዚህ ኮንጎ ቤዚን የተባለው አካባቢ ላይ ፍሪ ትሬድ እንዲኖር ተወስኗል። ፍሪ ትሬድ ነው ማለት እዚህ አካባቢ ላይ ምንድነው? አንደኛ ዩሮፓያኖች ፕሮዳክቶቻቸውን ወይም ደግሞ ኤኒቲንግ እዛ አካባቢ የሚሸጡትን ያለ ታክስ ነው የሚሸጡት። ያለ ታክስ ከመሸጣቸው በተጨማሪ ደግሞ ሁሉም እዛ ቦታ ላይ ሄደው መሸጥ ይችላሉ። የማንም ቴሪቶሪ አይደለም ማለት ነው። ፍሪ ቦታ ስለሆነ ኤኒ ሀገር ሄዶ እዛ ቦታ ላይ መሸጥ መለወጥ ይችላል ማለት ነው። ከዛም በተጨማሪ ኒጀር አካባቢ ላይም ፍሪ ናቪጌሽን እንዲኖር በዚህ ኮንፈረንስ ላይ ተስማምተዋል ማለት ነው። ሌላም ደግሞ እዚህ አክት ኦፍ በርሊን ላይ እዚህ ሳንወጣ ፓወርስ ሃድ ቱ ኖቲፋይ ኢች አዘር ዌን ክሌሚንግ ላንድ። እዚህ ላይ ሌላ የተስማሙት ነገር ምንድን ነው? እነዚህ ሀገራት አንድን ቦታ ሲፈልጉ ማሳወቅ መቻል አለባቸው። ይሄን ቦታ ፈልጋለሁ ይሄን ቦታ ፈልጌዋለሁ ብለው ማሳወቅ መቻል አለባቸው። ከዛም በተጨማሪ ደግሞ ላንድ ክሌምስ ሪኳየርድ ኢፌክቲቭ ኦኩፔሽን። አንድ ቦታ መፈለግ ብቻ ሳይሆን እንዴት ነው ኢፌክቲቭሊ ኦኩፓይ ያደርጋለሁ ይሄ ሀገር የሚለውም አንድ ኮንሲደሬሽን ውስጥ የሚገባ ነገር ነበረ ማለት ነው። ሩልስ ሄልፕድ ቱ አቮይድ ዩሮፒያን ዋርስ ኢን አፍሪካ። ይሄ ሁሉ በርሊን ኮንፈረንስ እንግዲህ ጎሉም የነገርኳችሁ ዩሮፒያኖች በአፍሪካ ላንድ ስለሚጣሉ ያንን ነገር ለመቀነስ ነው። ስለዚህ እነዚህ የወጡት ህጎች በሙሉ አፍሪካ ውስጥ የዩሮፒያን ጦርነት እንዳይኖር ነው ዋና ሀሳቡ የዚህ በርሊን ኮንፈረንስ ማለት ነው። ኢት ኦልሶ አላውድ ፈርዘር ኤክስፓንሽን ኦፍ ኮሎኒያል ሩል። የኮሎኒያል ሩል ጭራሽ እንዲብስ ምክንያት የሆነ ነገር ነው ይህ የበርሊን ኮንፈረንስ ማለት ነው።